ከዚያ ቄስ አለሜ ከዚያ ቄስ ታምራት ያኛ ነው። ዛሬ ግን ክብሩ ይስፋ ለመድኃኒዓለም ከቁጥርም ዘሎ ተሳሳተ፣ ተረሳ። ሁለት ካህን ስለተረሳ ይኸው ይሄ አንዱ ይሄ ነው። ወልደ ሚካኤል ወልደ ጻድቅ የወልደ ጻድቅን ወለተ ትንሣኤ ዞር መጋቢ ሕይወት ቄስ ገብሩ ልታመነኩሰን ነው ታጥቀህ የተነሳኸው ይህን እያመጣህ እያለበስክ አለኝ ብሎኛል። እኛ ልንመነኩስ እና ይህን ይመስላል እንግዲህ ሁለት ሰዎች ነው ይህንን ያደረጉ። ባለፈው ደግሞ ያን 18 ካህናት ልብስ ያለበሰ ኃይለ ሚካኤል ይባላል። የኃይለ ሚካኤል ደግሞ ጫማ መልበስ አለባቸው ብሎ የፍልሰታ ብር ተልኮ እነሱ በጥሬው ካህናቶች 600 ዲያቆናት 500 ዲያቆናት በሙሉ ደርሰዋል። ለጫማ ተብሎ ልብስ ብቻ እንዴት ያደርጋል? እንቅፋት ይመታቸዋል አለ ላከ። እግዚአብሔር የተመሰገነ ሌላ ሰዎች ናቸው እና ይህን ምሳሌ መውሰድ አለባቸው። ይሄ ለምሳሌ ካህናትም ይሁን ምዕመናንም ይሁን አደራ አባ ሊባኖስ ቅጠሏን ከዚህ አንዷን ዝግጣ ቆርጦ ይዞባቸው ይሄድ አይወዱም። ማጠኛ ወስደው እናቶቻችን ሲያጥኑ ላሟ ትነጥፋለች። በማግስቱ ላሟ ትጫለች ድሮ። አሁንም ያው ነው። የአባ ሊባኖስ ገንዘብ አደራችሁም አደራ ሙዳየ ምጽዋት አደራ ገንዘብ ሳየን አላየን ብላችሁ የታቦት ገንዘብ አደራ። ክብር ያድላችሁ። ስላዳመጣችሁ አመሰግናችኋለሁ። እግዚአብሔር ይስጥልን። ስራ ደግሞ እንደዚህ ለመመገብ እየዘረግ የናንሰፋ እስከ ልጆች ድረስ ለመለገፏት መልካሙ ነገር አይለይም። በሰላም ነገር ልጆች በላይ በሰላም ደግሞ ከርሞ እንድትመለስ አለት ያሰማልን። አምላካችን ከሰኔዎች በረከት ያሳተን። አባታችን ያቆይልን። አንተን አሳጣን። ጻድቁ ይጠብቅልን። ስለ ኢየሱስ ክርስቶስ የእኛ መራጭ የእኛ አባት አሁን እንደተባለው ሁሉ እነዚህ ቀርሰውበት እኛ አምና እንደዚሁ ደርሶናል። አባታችን አመስግነናል። አሁን ደግሞ አባታችን ከፍ ያርግ። እግዚአብሔር አቡነ ሊባኖስ ይጠብቅልን። ከጻድቁ ረድኤት በረከት ያሳትፈን። እናንተ ወንድሞቻችን ደግሞ የዕድሜ ጤና አድርግልን። አምላክ አቡነ ዘበሰማያት መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር አባቶቻችን ለሐዋርያት ሥልጣን የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር በላችሁ።